ነገ ጥቅምት 8 አቤት አቤት አቤት! ይህንን ቅዱስ መቼም የማያውቅ ኦርቶዶክስ አለ ብዬ አላስብም። አንደበቱን ከክፋት የከለክልና ሰዎችን ተናግሮ እንዳያስቀይም በአፉ ለ30 ዓመታት ድንጋይ ጎርሶ የኖረ ቅዱስ። በእውነት ነው የምነግራችሁ፣ ይሄ ቅዱስ ትዕግስቱ፣ አርምሞ፣ ደግነቱ፣ ድንቅ የሆነ ተጋድሎውና ትሩፋቱ ከመነገር በላይ ከአእምሮ በላይ ነው። አደራ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። በአፉ ድንጋይ ጎርሶ በእግሩ ደግሞ ቀጥ ብሎ ቆሞ እንቅቦችን ይሰፋ ነበር። ታዲያ የሰፋውን እንቅብ ወደ ገበያ ይዞ ይወጣና ሸጦ አንዲት ዳቦ ብቻ ገዝቶ ይመለስ ነበር። እጅግ በጣም የሚገርማችሁ ነገር እንቅቡን ዋጋ አውጥቶ አይደለም የሚገዛው፣ ሰዎቹ በፈለጉት ዋጋ ነበር የሚሸጡላቸው። ከዚያም አንዲት ዳቦ ብቻ የገዛና የተረፈውን ሂሳብ ለነዳያን መጽውቶ ይመጣ ነበር። እንደዚህ ባለ ልምድ እየኖረ እያለ ታዲያ ከዕለታት አንድ ቀን 5 እንቅቦችን ሰፍቶ ወደ ገበያ ሊሸጥ ወጣ። ታዲያ በመንገድ ላይ እየሄደ እያለም አንድ የኔቢጤ እጅግ በጣም ሰውነቱ የቆሰለ የኔቢጤ በመንገድ ላይ ያገኘውና ይለምነዋል። ታዲያ ይሄ ቅዱስ ከእንቅቦቹ ውጪ ምንም ሂሳብ አልነበረው፣ ምንም ገንዘብ አልነበረውምና እንቅቦቹን እንካ አለው። ታዲያ ነዳዩም ቆጣ ይልና ወይ የሚበላ ነገር ካልሆነ ደግሞ ገንዘብ እንደሚፈልግ ይነግረዋል። ይሄ ቅዱስም በምልክት ምንም ገንዘብ እንደሌለው በሚነግረው ሰዓት ታዲያ ገንዘብም የሚበላም ከሌለ ለምን ወደ ገበያ ተሸክመህ አትወስደኝም አለው። እንደነገርኳችሁ የነዳዩ ገላ አይደለም ለመሸከም ለመጠጋትና ለማየት እንኳን የሚከብድ ቁስል ነው የነበረበት። ይሄ ቅዱስ ግን በደስታ አንስቶ ተሸክሞ ይዞት ወደ ገበያ ሄደ። ከገበያ እንደደረሱም ይሄ ቅዱስ ያንን ነዳይ አውርዶ ከጎኑ አስቀመጠው። ነዳዩም ኃላፊ አግዳሚውን ይለምን ጀመረ። ማንም የሚሰጠው ግን አላገኘም። በዚህም የተነሳ ይሄ ቅዱስ አባታችን አንዷን እንቅብ ሲሸጥ ይሄ ነዳይ ስጠኝ ሲለው ሲሰጠው፣ አሁንም አንዷን እንቅብ ሲሸጥ ይሄ ነዳይ ስጠኝ ሲለው ሲሰጠው፣ 5ቶቹንም እንቅቦች ተቀበለው። ዳቦ ሳይገዛ ሙሉዎቹን ሂሳቡን ይሄ ነዳይ ተቀበለው። ይሄ ቅዱስ ግን ምንም ዳቦ መግዣ ሂሳብ ባይተርፈውም ለነዳዩ በመመጽወቱ እየተደሰተ ተነስቶ ወደ ገዳሙ ሊሄድ ሲል ይሄ ነዳይ ምን ቢያደርግ ጥሩ ነው? አሁንም ወደ ቦታዬ ተሸክመህ መልሰኝ እንጂ አለው። የአባቶቻችን ትዕግስት እኮ እጅግ በጣም ይገርማል። ጥግ ድረስ ነው። እኛ ብንሆን አስቡት፣ መጽውተ ነው። አሁን ደግሞ እንደገና ወደ ቦታዬ መልሰኝ ሲለን ምንድን ነበር የሚሰማን? ይሄ ቅዱስም በፍቅር ጎንበስ ብሎ ተሸክሞ አዘለውና ወደ ቦታው ይዞት ሄደ። ታዲያ መጀመሪያ ካነሳበት ቦታ ላይ ሲደርሱ ይወርድለት ዘንድ ይሄ ቅዱስ ቆመ። አፉ መናገር ስለማይችል ሲቆም ይወርድልኛል ብሎ ነበረ። ይሄ ነዳይ ግን አልወርድም አለ። መቼም እኛ ብንሆን ብለን እናስበው፣ ያው ምን እንደምናደርግ ይታወቃል ብዬ ነው። ይሄ ቅዱስ ግን ቀጥ ብሎ ቆመ። ትንሽ ቆይቶ ግን ስለለቀቀውና ስለቀለለው ሊመለከተው ይሄ ቅዱስ ዘወር ቢል ያ ነዳይ መሬት ላይ የለም። በዚህ ጊዜ ቀና ቢል ግን ያየውን ነገር ማመን አልቻለም። በግንባሩ በድንጋጤ ይሄ ቅዱስ ተደፋ። እጅግ በጣም ይገርማል እኮ ወገኖቼ። ነዳይ መስሎ ሲፈትነው የነበረው እኮ ሊቀ መላእክት ቅዱስ ሚካኤል ነበር። አይገርማችሁም? አዎ ሊቀ መላእክት ቅዱስ ሚካኤል እነዚያን የምህረት ክንፎቹን ዘርግቶ በብርሃን ተከቦ በግርማ ቆሞ ተመለከተው። ሊቀ መላእኩም ይህንን የወደቀውን ቅዱስ አፈፍ አድርጎ አነሳና ወዳጄ አጋቶን ፍሬህ፣ ትዕግስት፣ ደግነት እጅግ ግሩም ነውና እኔ ሁሌም ከአንተ ጋር ነኝ አለው። እንደዚህም ብሎት ወደ ሰማይ አረገ። ቅዱስም በደስታ ወደ በዓቱ ሄዷል። የቅዱስም ሊቀ መላእክት ቅዱስ ሚካኤል እየተራዳው በጸጥታና በአርምሞ ኖሮ በዚህ ቀን አርፏል። ይህ የአርምሞ የትዕግስትና የደግነት አባት ታላቁ አባታችን አባ አጋቶን ነገ ጥቅምት 8 የዕረፍት በዓሉ ነው። መድኃኔ ዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአባ አጋቶን ትዕግስትን፣ ቸርነትን፣ ደግነትን ያድለን። አሜን። ይቆየን።